ሰላም ጤና ይስጥልን አድማጭ ተመልካቾቻችን በሽግግር ፍትህና የሰብአዊ መብት ጥሰት ዙሪያ ለመወያየት እንግዳ ጋብዘናል። እንግዳችን የሰብአዊ መብት ጥሰት ምርመራ ባለሙያ የሆኑት አቶ ሐጋዜ አበራ ንጉስ ናቸው። አቶ ሐጋዜ ጥሪያችን አክብረው ስለመጡ እናመሰግናለን። እኔም አመሰግናለሁ። እሺ ወደ ቀዳሚው ጥያቄያችን ስናልፍ እስኪ የሽግግር ፍትህ ምን ማለት ነው? ከዛን ጀምር። እሺ በጣም ጥሩ። የሽግግር ፍትህ ሲባል በትርጓሜ ደረጃ ዓለም አቀፋዊ ጽንሰ ሐሳብ ነው። አሁን የኛ ላይ ደርሶ ብቻ ለብቻው ተለይቶ ትርጉም የሚሰጠው ሳይሆን በዓለም አቀፍ በአህጉር አቀፍና በሀገር አቀፍ ተመሳሳይ የሆነ ትርጓሜ ያለው ነው። ትርጓሜው ደግሞ አብዛኛው ጊዜ ከመደበኛ የህግ ስርዓት ወጣ ባለ መልኩ ከመደበኛ የማህበራዊ ኢኮኖሚያዊ ስብራቶች የምታርምበት መንገድ ወጣ ባለ መልኩ በጣም በከፍተኛ የሰብአዊ መብት ጥሰቶች በተመዘገቡበት ሁኔታ እነዚህ የሰብአዊ መብት ጥሰቶች የሚታረሙበትና ለተፈጸሙም ምናልባት ለቀጣይ ዘለቄታ ያለው የሰላማዊ የህዝቦች የአኗኗር ዘይቤ እንዲመጣና የተፈጸሙ በደሎችም በተቻለ መጠን የማካካስ ወይ ደግሞ ምናልባት የተፈጸሙ ጥፋቶች እንዳልነበሩ ተደርገው የሚፈቱበት እንኳን ሳይሆን በተቻለ መጠን ግን መፍትሄ የሚያገኙበት ሰፋ ያለ ማዕቀፍ ከመደበኛ የሀገር የህጋዊ የመፍትሄ ዘዴ ወጣ ባለ መልኩ የደረሱ በደሎችን የምትፈታበት የምታርምበት ዜጎች በተቻለ መጠን በላያቸው ላይ የደረሰ የፍትህ ሰቆቃ ምናልባት ፈጻሚዎች የተጠያቂነት ሁኔታ የምታረጋግጥበት ለደረሰ ማህበራዊ ኢኮኖሚያዊ ስብራቶችም ምናልባት ማካካሻ የምታመጣበት በህዝቦች መካከልም ቀድሞ የነበረ በጣም ሰፊ ጥሰቶችና አላስፈላጊ መጠራጠሮች ምናልባት የእርቅና የፍትህ ሁኔታ የምታመቻችበት ነው። በአብዛኛው ጊዜ ትርጉሙ ሰፋ ያለ ነው ለማለት ይቻላል። መልካም። እስኪ ወደ ቀጣዩ ጥያቄያችን ስናልፍ በፍትህና ተጠያቂነት ዙሪያ ድርጅታችሁ ምን እየሰራ ነው? በርከት ላሉ በመብቶች ዙሪያ ላይ የሚሰሩ ሲቪል ማህበራት ላይ አንድ ላይ በመሆን የመሰረቱት ጥምረት ነው። ስያሜውም የትግራይ ሂውማን የሰብአዊ መብቶች ተሟጋች ድርጅት ነው የሚባለው። ትግራይ ሂውማን ራይትስ አድቮኬሲ ኔትወርክ ወይ ደግሞ ጥምረት ታላቅ ሰብአዊ መሰላት ትግራይ በሚል ይጠራል። እዛ ላይ እኔ እንደ ባለሙያ የምርመራ ባለሙያ ነኝ ብያለሁ። ስለዚህ የምርመራ ባለሙያ ሲሆን ልክ ቀድሜ እንደገለጽኩት የሽግግር ፍትህ ሲነሳ የተፈጸሙ በጣም ሰፊ የሰብአዊ መብት ጥሰቶች አሉ ተብሎ ይገመታል። ስለዚህ እኛ እንደ የሰብአዊ መብት ድርጅት ተሟጋች ድርጅት መሆናችን መደበኛ በሆነም በፕሮጀክት ዋይዝ ወይም ደግሞ ለአጭር ጊዜ በሚያገለግል ሁኔታም በሽግግር ፍትህ ዙሪያ ላይ በደንብ እየሰራንበት እንገኛለን። በተለይ በአሁኑ ጊዜ ከአፍሪካን ትራንዚሽናል ጀስቲስ ሌጋሲ ፈንድ በሚል አህጉራዊ ተቋም ድርጅታችን በጋራ ትግራይ ውስጥ የሚሰሩት ትልቅ በሽግግር ፍትህ ዙሪያ የሚሰሩት ስራ አለ። እሱ ምንድነው? በተቻለ መጠን የሽግግር ፍትህ ማዕቀፎች የሽግግር ፍትህ ሲባል አሁን የሽግግር ፍትህ አላማዎች አሁን ስላልተፈጸሙ ነገና ከነገ ወዲያ ወይ ደግሞ ለሚቀጥለው ጄኔሬሽን ዝም ብሎ ተዳፍኖ ይቀራል ማለት ስላይደል በተቻለ መጠን የካፓሲቲ ቢልዲንግ ስራዎች የአዌርነስ ስራዎች እዚህ ይሄን ማለት ምንድነው? የሽግግር ፍትህ ምንነት ላይ የሚያውቅበት መንገድ በተቻለ መጠን ምንነቱን ዝግጁ ሆኖ የሚቆይበትና ምንነቱም ራሱ አሁን ልክ የሽግግር ፍትህ ፖሊሲ ወይ ደግሞ የሽግግር ፍትህ ማዕቀፍ አሁን አይፈጸምም ማለት ለሚቀጥለው አይፈጸምም ማለት ስላይደለ ከአሁን ጀምሮ እውቅናው እንዲኖረው ማህበረሰቡ በተቻለ መጠን የስልጠና ስራዎች ላይ እየሰራ እንገኛለን ማለት ነው። የኢትዮጵያ መንግስት የፍትህ ሽግግር እያለ እየጠራ ያለውና የትግራይ ህዝብ እየጠየቀ ያለው የፍትህና ሽግግር ሂደት ላይ ያለው ልዩነት ምንድነው? እስኪ አዎ ልክ ነው። ሀገራት በተለይ የሰብአዊ መብት ዙሪያ ላይ ፈራሚ ሀገራት በሀገራቸው በጣም ከመደበኛ ውጪ የሆኑ ሰፊ የሰብአዊ መብት ጥሰቶች ተፈጽመው በሚገኙበት ሁኔታ የሽግግር ፍትህ እንደ ፖሊሲ እንደ ማዕቀፍ
እንዲያቋቁምና አዳፕት እንዲያደርጉ በሽግግር ፍትህ ዙሪያ ላይ ችግሮች እንዲፈቱ ይገደዳሉ። ስለዚህ አንድ ሀገር ራሱ በራሱ ፍቃድ የሽግግር ፍትህ ማቋቋም አለብን ብሎ ስለተነሳ ሳይሆን በዓለም አቀፍና በአህጉር አቀፍ ግዴታም ስላለበት ነው። ለምሳሌ ይሄ የሽግግር ፍትህ ስንል በዓለም አቀፍ በአህጉር አቀፍ በአፍሪካ ደረጃም ስለ ሽግግር ፍትህ ፖሊሲዎች አሉ። ስለዚህ የኢትዮጵያ መንግስት በዓለም ውስጥ በጣም አስፈላጊ በሆነ ጉዳይ የሽግግር ፍትህ በጣም የሚያስፈልጋቸው ሁኔታ ላይ ማተር የሚያደርገው ወይ ደግሞ አስፈላጊነት ዙሪያ የተፈጸሙ ሰፊ የሰብአዊ መብት ጥሰቶች አሉ። በተለይ በትግራይ ውስጥ ብቻ ሳይሆን በዓለም አቀፍ የሰብአዊ መብት ተሟጋች ባለሙያዎችም ትግራይ ላይ የተፈጸመው የሰብአዊ መብት ጥፋት በ21 ክፍለ ዘመን በጣም አስከፊውና በጣም በአጭር ጊዜ ውስጥ ብዙ ህዝብ ያለቀበት ብዙ ማህበራዊ ኢኮኖሚያዊ ስብራቶች የተፈጸሙበት ስለዚህ አይደለም በመደበኛ የህግ ማዕቀፍ በሽግግር ፍትህም ለመፍታት ራሱ በጣም ቁርጠኝነት የሚጠይቅበት ሁኔታ ስለተፈጠረ የሽግግር ፍትህ ማዕቀፍ ማቋቋም ነበረበት የኢትዮጵያ መንግስት ማለት ነው። ነገር ግን ይህንን የሽግግር ፍትህ ማዕቀፍ ለማቋቋም ሲያስብ የኢትዮጵያ መንግስት ልክ ከፕሪቶሪያ ስምምነት በኋላ ታሳቢ ተደርጎ የመጣ ሳይሆን በዲፕሎማሲ ዙሪያ በዓለም አቀፍ ዲፕሎማሲ ዙሪያ ላይ የሆነ ፖለቲካል ኮሬክትነስ ወይ ደግሞ ፖለቲካዊ ተቀቡልነት ለማግኘት ሲል በ2014 ታህሳስ አካባቢ ስለ ሽግግር ፍትህ ማዕቀፍ ማሰብ ጀመረ። እንደምታወቀው የ2014 ላይ የኢትዮጵያ መንግስትና በትግራይ ኃይሎች ለጊዜው ሁማን ራይት ትሬስ ወይ ደግሞ ጊዜያዊ ግጭት የማቆም ሁኔታ ተፈጥሮ ነበር። ሰው እርዳታዎች እንዲገቡ የተለያየ በጣም በክልከላ ላይ የነበረ በሕክምናና የተለያዩ ጥሰቶች ላይ አስቸጋሪ ሁኔታዎች የተፈጠረ ህዝብ የሁማኒታሪያን ዓለም አቀፍ ሁማኒታሪያን ስራዎች ላይ ተግባራዊ እንዲደረጉ ለጊዜው የሁማን ራይት ትረስ ተፈጥሮ ነበረ። በእርግጥ በዓለም አቀፍ ደረጃ የሁማን ራይት ትረስ ይባል እንጂ በኋላ ላይ በተለይ ነሐሴ 2014 ላይ በትግራይ የተፈጸመው ሶስተኛ ዙር በጣም አውዳሚ ጦርነት ሲታይ የ2014 ላይ የዝግጅት እንጂ የሁማን ራይት ትረስ እንዳልነበረ ማወቅ ይቻላል። ስለዚህ በዓለም አቀፍ ደረጃ ሲደርስበት የነበረው ውግዘት ዲፕሎማቲካሊ ኮሬክት ለመምሰል በጣም ዲፕሎማቲካሊ የሽግግር ፍትህ ማዕቀፍ በማካተት ዜጎች በኢትዮጵያ የደረሰባቸው በደል ፍትህና ተጠያቂነት የሚነግስበት ለደረሰ በደልም ካሳ የሚያገኙበት የእርቅና ሰላም የሚሰፍንበት አኳያ እንፍጠር በሚል ለኢንተርናሽናል ማህበረሰብ የሆነ ለመግለጽ የፈለገው ነገር ነበር ማለት ይቻላል። ይህንን ስለ ለምንድን ነው ውስጥ ለውስጥ ሽግግር ፍትህ ላይ ፖሊሲውን ለማጽደቅ እዛ በጣም ተባባሪ የነበሩ ድርጅቶች የኢትዮጵያ ሰብአዊ መብት ኮሚሽን እና በዓለም አቀፍ የሰብአዊ መብት ኮሚሽን ዙሪያ የሆነ በጋራ የሚያካሂዱት የምርመራ ውጤት ነበር፣ የሰብአዊ መብት ምርመራ ስራ ነበረ። እዛ ላይ ሪኮመንድ ያደረጉት ምንድነው በሽግግር ፍትህ ነገሮችን የሚስተካከሉበት ሁኔታ መፈጠር አለበት የሚል ነበረ። ስለዚህ ሽግግር ፍትህ አስፈላጊ ነው ብሎ ቢያስብም ሽግግር ፍትህ ላይ ትኩረት የሚያደርግበት በኢህአዴግ ዘመነ መንግስት ጊዜ በኢትዮጵያውያን ላይ የደረሰ ጥፋት በዜጎች ላይ በመሃል እርስ በራሳቸው በተፈጠረው ቁርሾ እንፈታለን በሚል እንጂ ተፈጸሙ ጥፋቶች አካታች የሆነ የሽግግር ፍትህ እንዲያቋቁም ታሳቢ ያደረገ ነው ማለት አያስደፍርም ነበረ። ስለዚህ እሱ ነገር በሂደት ላይ ያለ በጥቅምት ወር ላይ የፕሪቶሪያ ስምምነት ላይ ከተፈረመ በኋላ እንደጋጣሚ ሆኖ ስምምነቱ ላይ በፕሪቶሪያ ስምምነት አንቀጽ 2 ላይ ዋናው ኮር ነጥቦች ተብለው ዋናው መሰረታዊ ነጥቦች ተብለው ከተቀመጡት የሽግግር ፍትህ የአፍሪካን ሽግግር ፍትህ ፖሊሲ መሰረት ባደረገ መልኩ የኢትዮጵያ ሕገ መንግስት ላይ ስለ ሽግግር ፍትህ ላይ በተጠቆመው ልክ የኢትዮጵያ መንግስት አትሊስት ከስምምነቱ በኋላ የህወሓት ወይ ደግሞ የትግራይ ኃይሎችም ቢሆን ዙሪያ ላይ ሊነሱ የሚችሉ አቤቱታዎች፣ ቅሬታዎች፣ የሁማን ራይት ጥሰቶች ካሉ ነገሮች በሽግግር ፍትህ መዳኘት አለባቸው የሚል እቺ ኮንሴፕትም ተጠቅሞ
ሀገራዊ የሽግግር ፍትህ ፖሊሲ የማቋቋም መሰረታዊ ዓለም አቀፋዊ የህግ ማዕቀፍ አለኝ በማለት የፍትህ ፖሊሲ አዘጋጅቶ ለማጽደቅ በቅተዋል ማለት ነው። ስለዚህ እዚህ ላይ ነው እንግዲህ የኢትዮጵያ ሽግግር ፍትህ ፖሊሲ በሀገር አቀፍ ደረጃ በጣም ሰፊ የመነጋገሪያ ሽፋን ሲሆን ወደ ትግራይ ሲመጣም በጣም አስቸጋሪ የሆነ ሁኔታዎች እየተፈጠሩ እናያለን። ይህን ማለት ነው 2014 ዓመተ ምህረት ላይ ስለ ሽግግር ፍትህ ፖሊሲ የተወያዩ ግብአቶች የተሰባሰቡበት የሽግግር ፍትህ ጉዳዮች ኦልሞስት በሁሉም የግጭት አካባቢዎች ኦልሞስት በሁሉም ተበድለናል በነበረው ስርዓት በሚሉ ክልሎች የአጀንዳ ማሰባሰብና የሆነ ለሽግግር ፍትህ ማዕቀፍ መሰረታዊ የሚባሉ ነገሮች ህዝቡ አዋይተናል፣ አጀንዳዎች ቀርጸናል። ስለዚህ የሽግግር ፍትህ ፖሊሲ ለማጽደቅ ለማዘጋጀት በምንችልበት ደረጃ ላይ ደርሰናል የሚል የነበረ ሲሆን በትግራይ ክልል ለጊዜው ገና ህዝቡ አላወያየንም የሚል የነበረ ቢሆንም ከፕሪቶሪያ አግሪመንት በኋላ ትግራይ ክልል ላይ በኢትዮጵያ ሰብአዊ መብቶች አማካይነት ህዝቡ ላይ ለመድረስ እየጣሩ ይገኛሉ። እዚህ ላይ ነው እንግዲህ የትግራይ ህዝብ ስለ ኢትዮጵያ የፍትህ ሽግግር ጉዳይ ላይ ብዙ ጥያቄዎች እያነሳ ይገኛል። ምናልባት ሚዲያዎች የሆነ ስብሰባዎች ላይ የመሳተፍ እድል አግኝታችሁ ከሆነ የሚነሱ ጥያቄዎች በጣም ሰፊና ጥልቀት ያለባቸው ናቸው። ምንድነው እነዚህ? በአንድ አገርና በአንድ ክልል መካከል ለተፈጸመ አውዳሚ ጦርነት የተፈጸሙ ሰፊ የሂውማን ራይት ወይ ደግሞ የሰብአዊ መብት ጥሰቶች አንዱ ወገን ብቻ በጣም ኃላፊነትና ተሰሚነት ባለው ልክ ያዘጋጀው የሽግግር ፍትህ ፖሊሲ ላይ በዛኛው በጣም በሰብአዊ መብት ዙሪያ ላይ ትልቅ ጥሰት ተፈጽሞብላኝ የሚል ክልል ላይ የሚኖሩ ዜጎች ላይ እንዴት ፍትሃዊ ወገንተኛ ወይ ደግሞ ገለልተኛ ባልሆነ መልኩ እንዴት ሽግግር ፍትህ ላይ ተፈጻሚ መሆን ይችላል የሚል የዓለም አቀፍ መሰረታዊነት የፍትሃዊነት ጉዳይ የኢምፓርሻሊቲ ወይም ደግሞ የገለልተኛነት ጉዳይ በሰፊው ይነሳል። ስለዚህ ትግራይ ላይ የሚነሱ በኢትዮጵያ የፍትህ ፖሊሲ ዙሪያ ላይ የሽግግር ፍትህ ፖሊሲ ዙሪያ ላይ ከፍትሃዊነትና ከወገንተኝነት ጋር የተያያዙ ነገሮች ናቸው ማለት ይቻላል። መልካም። እስኪ በትግራይ ህዝብ ላይ የተፈጸመውን ጄኖሳይድ በገለልተኛ ዓለም አቀፍ አካል መታየቱ ጥቅሙ ምንድን ነው? እስኪ ምን ጥቅም አለው ማለት እንችላለን? በእርግጥ በትግራይ ላይ በሚነሳ እንደ ትልቅ ነጥብ ነው እንጂ ጉዳይ እየተነሳ ያለው በኢትዮጵያ የሽግግር ፍትህ ላይ ትግራይ ላይ የተፈጸመው ሰፊ የሰብአዊ መብት ጥሰቶች በዓለም አቀፍ የሽግግር ፍትህ ፖሊሲ ላይ ተፈጻሚ የሚሆንበት እድል ሳለ ወይ የሚል ማየቱ ጥሩ ነው። ገብቷል አይደለም? ይህንን ጥያቄን ከመመለስ በፊት ይህንን እድል ለመጠቀም የሚያስችል ሁኔታ እኮ የለም። ገብቷል አይደለም? እንደ መሰረታዊ ነገር ግን ያልኩ ነው ሌት አሉን በአንድ ሀገር መንግስትና በጣም ዓለም አቀፍ በሆኑ አጋራት ላይ መሰረት በማድረግ አስከፊ የሚባል ታይቶ በማይታወቅ ሁኔታ ላይ የተፈጸመ ጥሰት ይቅርና ኖርማሊ በሁለት ወገኖች ወይ ደግሞ በጣም መደበኛ የሚባሉ የህግ ጥሰቶች ላይ ሲፈጸም እንኳን የገለልተኝነት ፍትሃዊነት ጥያቄዎች ይነሳሉ። ስለዚህ ላይ ነው እንግዲህ የኢትዮጵያ መንግስት የሚያወጣው ህግ የኢትዮጵያ መንግስት የሚያቋቁማቸው ተቋማት ትግራይ ላይ ለተፈጸሙ በጣም ሰፊ የሰብአዊ መብት ጥሰቶች በራሱ አጠራር በትክክለኛ ስም አጠራርም ጄኖሳይድ እኛ እንደዛ ብለን በተለያዩ መልኩ አይተነው እዛ ድምዳሜ ላይ ስለደረስን ጦርነቱ ከተፈጸመ ጊዜ ጀምሮ ለዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ላይ የምናሳያቸው መዝግበን የምናስተላልፋቸው ያፈጻጸማቸው ሁኔታ ጄኖሳይድ ተፈጽመዋል ብለን የምናስብ የነበርን ሰዎች ላይ ተራ በሆነ የኢትዮጵያ የሽግግር ፍትህ ፖሊሲ ላይ ነገሮች ይስተካከላሉ ተብሎ አይታሰብም እንደኛ አመለካከት። ስለዚህ እዚህ ላይ በትግራይ አኳያ ገለልተኛ የሽግግር ፍትህ ፖሊሲ ላይ ተግባራዊ እንዲደረግ ዓለም አቀፍ ባለሙያዎች በዚህ ላይ በጣም የሰለጠኑና ለሙያቸው ስልጡን የሆኑ በፍትሃዊነት ላይ የሰብአዊነት ላይ የሚሰሩ አካላት ላይ የሚያቋቁሙት የሽግግር ፍትህ ዶክመንት ላይ መሰረት ተደርጎ ትግራይ ውስጥ የተፈጸመ ሰፊ የሰብአዊ መብት ጥሰቶች በዛ ከትግራይ ውጭ በተለያየ ጊዜ የትግራይ ኃይሎች ወደ መሀል ሀገር ላይ ሲሄዱ ምናልባት የፈጸሙት
የሰብአዊ መብት ጥሰቶችም ካሉ ለነሱም እኩል የሚዳኝ የሽግግር ፍትህ ሰነድ ቢዘጋጅና አፈጻጸሙ ላይም ገለልተኛ የሆነ አካል ቢያየው ያው ትርጉም ያለ የሽግግር ፍትህ ይኖራል ተብሎ ይታሰባል። ስለዚህ በትግራይ ወገን ይህንን ጥያቄ መነሳቱ መሰረታዊ ነው ማለት ነው እየገለጽ ነው ከነበርን አኳያ። በትግራይ የተፈጸመው ጄኖሳይድ በፕሪቶሪያ ስምምነት በሽግግር ፍትህ ይታይ ሲል ምን ማለት ነው? እስኪ በጣም ጥሩ። እንደምታውቀው የፕሪቶሪያ ስምምነት ላይ ዋናው በመሰረታዊነት አስማሚ የነበሩ አካላት በኃይለኛ የአፍሪካ ችግሮች በአፍሪካ መፍትሄ የሚል ሀሳብ ነበረ። ምንም እንኳን ኦፍ ደግሞ ባክ በኋላ የአሜሪካ የአውሮፓ ህብረት የተለያዩ አካላት ሚና የነበራቸው ቢሆንም ለፎርማሊቲ ፐርፐስ የአፍሪካን አካላት ለዚህ ስምምነት ዋናው የአንበሳ ድርሻ ወስደዋል። ስለዚህ ከእንግዲህ በኋላ አፍሪካ እንደ አህጉር በአህጉሯ ውስጥ ለሚፈጸሙ እንደዚህ ትላልቅ የሰብአዊ መብት ጥሰቶችና የጦርነት ሁኔታዎች የምትፈታበት ማዕቀፍ የራሷ የሆነ ማዕቀፍ ማቋቋም ማስፈጸም አለባት የሚል ሰፊ የሆነ ለነሱ የሆነ የእውቅና ለአፍሪካ ሀገራት ላይ መንግስታት ላይ እውቅና የመስጠት ያህል አይነት የአፍሪካ ስምምነት በአፍሪካውያን ወገኖች አሸማጋይነት የተፈጸመ ነው እንዲባል ተደርገዋል። እዛ ላይ የሽግግር ፍትህ ታሳቢ ሲደረግ አንድ የኢትዮጵያ ህገ መንግስት መሰረት ባደረገ አኳኋን፣ ሁለተኛ የአፍሪካ የፍትህ ፖሊሲ ስላለ አገሮች አደብት የሚያደርጉት ነገር ስላለ ሁለቱም ነገሮች በመቀመር የኢትዮጵያ የሽግግር ፍትህ ፖሊሲ መዘጋጀት አለበት ይላል። የሽግግር ፍትህ ጉዳይ ሲነሳም በእነዚህ አኳያ መፈታት አለበት ይላል። ነገር ግን የኢትዮጵያ ህገ መንግስትም የአፍሪካ የሽግግር ፍትህ ፖሊሲም በትክክል ተግባራዊ ተደርገው ቢሆን ኑሮ እነዚህ ችግሮች የማይፈቱበት ምክንያት አልነበረም። ለምሳሌ በኢትዮጵያ የሽግግር ፍትህ ፖሊሲ ላይ ምንድን ነው የሚለው? ፖሊሱ ላይ ፕሪቶሪያ አግሪመንት ላይ በአፍሪካ ሽግግር ፍትህ ፖሊሲ ላይ ታሳቢ ያደረገ የኢትዮጵያ ህገ መንግስት በተቀመጠው ላይ ታሳቢ ያደረገ ይላል። የአፍሪካ የፍትህ ፖሊሲስ ምን ስለሚል ነው ወደዛ ከሄድክ ደግሞ ምንድን ነው የሚለው? ፍትሃዊ ወገናዊ ያልሆነ ገብቷል አይደለም፣ በጣም ለሁሉም በእኩል አይን የሚያገለግል የሽግግር ፍትህ ፖሊሲ ማዘጋጀት ይጠበቅበታል አገሮች ይላል። እዚህ ላይ ነው እንግዲህ ሰነድ ላይ የተቀመጡ ነገሮች ላይ ትክክል አይደለም ከመጀመሪያውንም ማለት ሳይሆን አፈጻጸሙ ላይ ችግር ክፍተት ስለሚፈጥር ህግ አውጪው፣ ፖሊሲ አውጪው፣ ፈጻሚው ገብቷል አይደለም፣ አፐር ሃንድ ያለው አካል መንግስት፣ ታንክና ባንክ ያለው ካድረ ያለበት ለምሳሌ ኢትዮጵያ ዋላ ትግራይ ውስጥም እንደዛ ማለት ትችላለህ። መቼ ነው የሆነ ህዝቡ የማሳተፍና በነፃ ህሊና በጣም ፍትሃዊና ዲሞክራሲያዊ በሆነ የውይይት ሂደት ተደርጎ በማይታወቅበት ሁኔታ የመሪ ብቻ ቃል በሚተገበርበት የመሪ ቃል ህግ ነው በሚባልበት እንዴት ነው የአፍሪካን ኢንተርናሽናል ጀስቲስ ፖሊሲ ፕላስ ፌዴራል ኮንስቲቱሽን ታሳቢ ባደረገ የፍትህ ፖሊሲ መሰረት ችግሮች ይፈታሉ ሲል የሌስሙላ የገባ ጉዳይ ነው። ባይዘይ ፕሪቶሪያ አግሪመንት ላይ በትግራይ ኃይሎች ወይ ደግሞ ቲፒኤልኤፍ እያሉ በሚጠሩትና በፌዴራል መንግስት ስለ ሽግግር ፍትህ ፖሊሲ ብዙ እምብዛም ችግር አልነበረውም። ስለ ሌላ ሰነድ ላይ የተቀመጡ ነገሮች ላይ እምብዛም ችግር አልነበረውም። ዋናው ትኩረት ፕሪቶሪያ አግሪመንት ላይ የተቀመጠው ሁለቱም ኃይሎች በሚያደርጉት ፖለቲካል ዲያሎግ ፖለቲካ ውይይት ወደ ህገ መንግስቱ ስርዓት ወደ ኖርማላይዜሽን መምጣት አለባቸው የሚል ነው መሰረታዊ ማዕቀፍ ገብቷል አይደለም። ስለዚህ ከ2015 ወዲህ 3 ዓመት ምናምን ይሆናል በህወሓትና በፌዴራል መንግስት የተደረገ ፖለቲካል ውይይት አለ። ለሁሉም ፕሪቶሪያ አግሪመንት ላይ ለሰፈሩ ቁም ነገሮች ዋናው ይህንን ጉዳይ ነው። የፌዴራል መንግስት ከህወሓት ጋር አይደለም ቁጭ ብሎ የፖለቲካ ውይይት ለማድረግ ገብቷል አይደለም። በጣም ለ50 ዓመት ያህል ትልቁ ቫይብራንት የሆነ የፖለቲካል ፓርቲ ሲስተም ላይ የነበረ በአፍሪካም በዓለም አቀፍም በኃይለኛ ደረጃ የሚታወቀው ትግራይ ውስጥ ይሁን ኢትዮጵያ ውስጥ ለተፈጠሩ እድሎችና ጥፋቶች ተጠያቂ የሆነ ፓርቲ ዝም ብሎ በቀላሉ ብልጽግናው ስላልተካተትክ ተብሎ በህገ መንግስት መሰረት ላይ በተገኘው እድል በተቋቋመው የኢትዮጵያ ምርጫ ቦርድ
ከእውቅና እንዲሰረዝ ሲደረግ ይህንን የፖለቲካል ዲያሎግ እንዳይኖር ከሚያደርጉ ነገሮች ናቸው ማለት ነው። ስለዚህ በአፍሪካን ትራንዚሽናል ጀስቲስ ፖሊሲ በአፍሪካ የሽግግር ፍትህ ማዕቀፍና የኢትዮጵያ ህገ መንግስት ላይ መሰረት ያደረገ የኢትዮጵያ የሽግግር ፍትህ ላይ ነገሮች መፈታት አለባቸው ሲባል አፋዊ ነው። ይህ ሙስላ ነው። መጀመሪያ መፈታት ያለባቸው ነገሮች በሀቅ በቅንነት ገተራለም የነበሩ ልዩነቶች ያለምንም ማዋላዋል ሁሉም ዋላ በኢትዮጵያ መንግስት ላይ ያለው በመሪነት ላይ ያሉ በህወሓትም ላይ ያሉ ከራሳቸው ስልጣን ይልቅ ከራሳቸው በኋላ ላይ ለሚፈጠረው የተጠያቂነት ጉዳይ ይልቅ የመጣ ይምጣ ብለው ይህንን ውይይት ላይ ደፍረው አልመግባታቸው መሰረታዊ የሚባል የህግ ጉዳይ ላይ ሳይፈጸም መቅረቱ ራሱ ህወሓት ላይ የምትስተናገድበት በኢትዮጵያ የህግ ማዕቀፍ ላይ ዝም ብሎ ሉዝ በሆነ መልኩ ዝም ብሎ የአሸናፊነት ዝም ብሎ በሚዲያ ላይ ማኩራፊን ስለያዙ ብቻ እንደ ፍላጎታቸው ሲናገሩ ሲያስፈራሩ በጣም በዚህ ላይ የሆነ በጣም የሚረጩት ጥላቻና የሆነ ማስፈራራት ይዛቻ ጉዳይ ስታይ ለይታለን ህዝቡ ለተፈጸመበት ጥፋት በሽግግር ፍትህ ማዕቀፍ የደረሰበት በደል ሪሃቢሊቴሽን የተጠያቂነት ሌላ በሽግግር ፍትህ ፖሊሲ ላይ ማዕቀፎች ላይ የተቀመጡ ቁም ነገሮች ተገበሩ ይቅርና አሁንም በጣም ህዝቡ በአስጨናቂ ሁኔታ ላይ ያለበት በትግራይ ብቻ አይደለም በኢትዮጵያ አጠቃላይ ሁኔታ ነው። አሁን ሳስበው ሰዎች በጣም ለረጅም ዓመት ለማንኖርበት የዓለም ክፍል ደግሞ ባለንበት ሁኔታ ለምንድነው ለታሪክ የሚቀር ጠባሳ በህዝብ ላይ በሀገር ላይ ይህን ያህል ግፍና በደል እየፈጸሙ መሄድ ለታለውን የሽግግር ፍትህ ተፈጻሚ ይሁንና አሁንም በጣም አስቸጋሪ በሆነ ትሬት ላይ ያለንበት ሁኔታ ይመስለኛልና የትግራይ የሽግግር ፍትህ ጉዳይ ስናወራ ከአፍሪካ የሽግግር ፍትህ ጉዳይና ከኢትዮጵያ ህገ መንግስት ላይ ተቋጣጣመ መልኩ መፈጸም አለበት ሲባል ዝም ብሎ አፋዊ ነው ልልፈልግ ነው። በትግራይ ህዝብ የተፈጸመውን ጄኖሳይድ በዓለም አቀፍ የሰብአዊ መብት ተቋማት እንዲሁም ከሀገራት እና ከመላው የኢትዮጵያ ህዝብስ ምን ይጠበቃል? ፍትህ ሽግግሩ እንዲረጋገጥ ማለት ነው። በጣም ጥሩ። አሁን በተቻለ መጠን ነገሮች ወደ ፈጠው እየመጡ ይመስለኛል። በዓለም አቀፍ ዙሪያ አውቀው የተኛ ሲቀጸቅሱት አይሰማም እንደሚባል ሁሉ የተለያዩ ለኢትዮጵያ መንግስት የሚያግዙ የነበሩ ወይ ደግሞ በሌላ በኩል የተለዩ ሳይድ ይዘው ጦርነቱ ሲያፋፍም የነበሩ ኃይሎች ካልሆነ በስተቀር እንደ የሰብአዊ መብት ባለሙያዎች ተቋሞች ዓለም አቀፍ የተለያዩ ተጽዕኖ ፈጣሪ አካላት ላይ ሲደረግ የነበረ በጣም ፍትህ መስፈን አለበት የሚል ነበር። አሁንም ዋላኳ ማለት የፕሪቶሪያ ስምምነት በአፍሪካን የሽግግር ፍትህ ማዕቀፍና በኢትዮጵያ ህገ መንግስት ማዕቀፍ ላይ የሽግግር ፍትሁ መከናወን አለበት የሚል ቢሆንም ከፍትሃዊነትና ወገንተኝነት አኳያ ሲታይ በጣም የማይፈጸም ስለሆነ እነዚህ የጠራቸው አካላት ላይ በጣም ሀቅ ላይ የተመሰረተ የሽግግር ፍትህ እንዲኖር የራሳቸው ሚና ሊጫወቱ ይችላሉ። ያው በኢትዮጵያ ህዝብ ላይም ያው እንደምታውቀው ሚዲያ ላይ እንደምንሰማው ሳይሆን ህዝቡ የሚያውቀው ነገር አለ። ስለዚህ እንደ ህዝብ በተቻለ መጠን አብሮነት እንዲመጣ የደረሱ በደሎችም ይቅር ተባብሎ በተለያየ መልኩ በህግ ማዕቀፍና በህግ ማዕቀፍ ባልሆኑ ኢመደበኛ ጉዳዮችም የሽግግር ፍትህ የሚረጋገጥበት የእርቅ የሰላም የመተሳሰብ ሁኔታዎች ስላሉ እነዚህ ነገሮች እንዲመጡ ኢትዮጵያ ህዝብ የራሱ ድርሻ ሊወጣ ይገባል ተብሎ ይታሰባል። በተለይ ልሂቃኖች ማለት ነው። በሁሉም ዙሪያ ላይ ያሉ ልሂቃኖች በኢትዮጵያ መንግስት ብቻ የነበሩ ልሂቃኖች በዛ ዙሪያ ላይ የነበሩ ብቻ ከእንግዲህ በኋላ ጣታችን መቀሰር ልናቆም ነው። ስለዚህ በትግራይ በኩል ያለ ለእርቅ ለፍትህ ለአብሮነት ዶክተር በትግራይ ውስጥም ቢሆን ከትግራይ ውጭ እስከ ያለው ማህበረሰብ ላይ በጣም ጥበብ በተሞላበት ሁኔታ የሽግግር ፍትሁ እንዲሳካ የሰብአዊ መብት ጥሰቶች ላይ በጣም በነበረ ሁኔታ እንዳይደገሙና እንዳይቀጥል በኢትዮጵያ በኩል ብቻ ሳይሆን ትግራይ ውስጥ ያለ ነገርም እሱ ነገር መስተካከል አለበት ብዬ አስባለሁ። መልካም። እስኪ የተባበሩት መንግስታት ድርጅት አጣሪ ኮሚሽን የምርመራ ቡድን ስራው አቁመዋልና ለምን ይሆን? እዚህ ላይ ሲቀጥል ደግሞ ብዙዎች ይህ አጣሪ ኮሚሽን ወደ ስራው እንዲመለስ በመጠየቅ ላይ ይገኛሉ። እስኪ የእርሱ አስተያየት እዚህ ላይ ምንድን ነው?
ከእንግዲህ በኋላ በኢትዮጵያ ውስጥ የተፈጠሩ ችግሮች እኛ እርስ በራሳችን የምንፈታው ነገር ነው የሚል መጀመሪያ አካባቢ የነበሩ ሁኔታዎች አሉ። ስለዚህ የምርመራ ቡድኑ ስራው ያቆመበት መንገድ በኢትዮጵያ መንግስት በኩል እና አጋሮቹ ሰፊ ስራ አልሰሩም ማለት ብቻ ሳይሆን በትግራይ በኩልም ለዚህ የምርመራ ቡድን ስራው እንዲቀጥል የተደረገ ጥረት ነበረ ለማለት አያስደፍርም ብቻ ሳይሆን እኔ ስራው እንዲያቋርጥ ሁላ የራሳቸው የሆነ ሴፍ ሄቨን ወይ ደግሞ ሴፍ ወይ የፈጠሩ ሁላ ይመስለኛል። ስለዚህ አጣሪ ቡድኑ አለመቀጠል አሁን ያልነው ስላለ ነው የሰላማዊ ፍትሃዊ ከማንም ወገንተኝነት ነፃ የሆነ የሽግግር ፍትህ ጉዳይ እንዳይፈጸም የራሱ የሆነ እንቅፋት ነበረው ለማለት ይቻላል። ስለዚህ ከዚህ ነው መነሳት ያለብን። ለምንድን ነው እንደዚህ የሚልህ? መጀመሪያ አካባቢ በትግራይ ሳይድ ላይ በትግራይ በጣም በዓለም አቀፍ ደረጃ ታዋቂ ሰዎች እንዴ ለምን ማቋረጥ አለባቸው ስራቸው የሚል ካልሆነ በስተቀር በትግራይ መንግስት በኩል በነበረው በወቅት የነበረ ጊዜያዊ አስተዳደር በለው ዋላ በፓርቲ ሰዎች በለው በቃ የሆነ ዝም ማለት አለብን። ዝም እንዲህ ካልን ከኢትዮጵያ መንግስት ላይ ጥላቻ ውስጥ እንገባለን አይነት የነበረው ወደ ሰላማዊ የእርቅ ሂደት ለመሸጋገር የራሱ የሆነ ተጽዕኖ ይኖረዋል። ስለዚህ በቃ ዝም ማለት አለባቸው አይነት የነበረው ላይ ይመስለኛል። ይህንን ጉዳይ የሚያወጡት በኋላ ነው። ችግሩ ህዝቡ ላይ በተመሳሳይ ጊዜ እንዳልተፈጠረ ሁሉ ነገሮች ሲወሰኑ ግን የተወሰኑ ሰዎች ብቻ የእናንተ ድርጅት ከሌላው አጋር ድርጅቶች ጋር ኤንጂኦ ይሁን ሌሎች በሰብአዊ መብት ጥሰት ዙሪያ የሚሰሩ ጋር ምን ለመስራት አቅደዋል? ምን እየሰራ ነው? ሚናውስ ምንድን ነው? በትግራይ ህዝብ የተፈጸመውን ጄኖሳይድ ይሁን ሌላው ወደ ዓለም አቀፍ ህግ እንዲቀርብ የሚሆን ፍትህና ተጠያቂነት እንዲረጋገጥ ምን ሚና ይኖረዋል? እንደሚታወቀው የትግራይ ውስጥ የነበሩ የኢትዮጵያ መንግስት ተቋማት ትግራይ ለቀው በወጡበት ጊዜ የኢትዮጵያ ሂውማን ራይት ወይ ደግሞ የኢትዮጵያ ሰብአዊ መብት ኮሚሽን የትግራይ ቅርንጫፍ እዚህ መቀሌ ላይ የነበረ አንድ ላይ እንዲሄዱ ይታወቃል። ስለዚህ ትግራይ ውስጥ በሰብአዊ መብት ዙሪያ ላይ ድምጽ የሚሆንበት ተቋም መኖር ነበረበት። ግለሰቦች ድምጽ ነበሩ። ተቋማትን በዛው ልክ በተዋደደ መልኩ ኢንተርናሽናሊ ዓለም አቀፋዊ ተቀባይነት ባለው መልኩ በጥናት በምርመራ በአድቮኬሲ ስራ ላይ መሰረት ያደረገ ስራ እንዲሰራ በጣም ትግራይ ውስጥ ሲሰሩ የነበሩ የተለያዩ የሰብአዊ መብት የሲቪል ማህበራት በተለይ ደግሞ በሰብአዊነት ዙሪያ ላይ የሚሰሩ ሲቪል ማህበራት ለምን በተናጠል እንደዚህ ድምጽ ከምንሆን ለዛ ለኢትዮጵያ ሰብአዊ መብት ኮሚሽን እዚህ ለነበረው ሚና አትሊስት የሚተካ አይነት ተቋም ዝም ብሎ በትግራይ ብቻ ስለተቋቋመ ገለልተኛ ሳይሆን የሚሰራው ስራ ሳይሆን ዓለም አቀፋዊ መርሆች በተከተለ ደረጃ የሚፈጸሙ የሰብአዊ መብት ጥሰቶች ላይ ምርመራ በማካሄድ የአድቮኬሲ ስራ በመስራት በሰብአዊ መብት ዙሪያ ላይ ጥናትና ምርምር በማድረግ በተለያየ ጊዜ በአምነስቲ ኢንተርናሽናል እና በሂውማን ራይትስ ዎች ተደጋጋሚ ከትግራይና ከኢትዮጵያ አኳያ ሲፈጸሙ የነበሩ የሰብአዊ መብት ጥሰቶች ብለው ምርመራ ሲያወጡ መሰረታዊ በሚባል ደረጃ ላይ ቻሌንጅ ለማድረግ እንዲህ የሰራችሁት ስራ የሂውማን ራይት መብቶች ማዕቀፍ ዙሪያ ላይ ታሳቢ ያደረገ አይደለም፣ የምርመራ ሂደታችሁ መሰረታዊ የሚባሉ ነገሮች ያካተተ አይደለም እያልን የትግራይ የሰብአዊ መብት ጉዳይ ላይ ለመነጋገር የቻልንበት ሁኔታ ነበር። ከፕሪቶሪያ ስምምነት በኋላ ልክ ተቋሙ ድርጅታችን የተቋቋመበት ዓላማ ስለነበረው ጦርነት ላይ ሲኖር ብቻ ሳይሆን እሱን እንደ በጣም በጎ ነገር በመውሰድ ለሚቀጥለውም ትግራይ ውስጥ ልክ ሌሎች ሲቪል ማህበረሰብ ድርጅቶች ላይ ማህበረሰቡ ላይ ቀላል የማይባል ለውጥ እንደሚያመጡ ሁሉ የኛ ድርጅት የተለያዩ የሲቪል ማህበራት ድርጅቶች ጥምረት ስለሆነ በጥምረት በኩል የተለያዩ የሰብአዊ መብት ድርጅቶች ሊሰሩት የሚችሉ ስራ በትግራይም ከትግራይ ውጭም በዓለም አቀፍ ደረጃም ሊሆን ይችላል። እኛ እስከዛ ድረስ አልደረስንም እንጂ የሰብአዊ መብት ጉዳይ ላይ ክልላዊ አይደለም፣ ሀገራዊ አይደለም፣ ዓለም አቀፋዊ ነው። ለምሳሌ ፓለስቲኒያን ላይ፣ የመን ላይ ወይ ዩክሬን ላይ ገብቶ አይደለም ሌላ በዓለም ዙሪያ ላይ በሰዎች ላይ የሚፈጸም ጥፋትና
በደል ሲኖር እኛ ድምጽ ማንሆንበት ምክንያት የለም። ስለዚህ ከትግራይ መነሳታችን ልክ እዚህ በቀላሉ በቀረቤታ እያየናቸው ከመሆኑ አኳያ ካልሆነ በስተቀር ልክ እኛ የምንሰራው ስራ በዓለም አቀፍ የሰብአዊ መብት ተሟጋቾች ዙሪያ ላይ የሚሰሩት ስራ ነው። ዛትስ ዋይ ነው ከዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ላይ በጋራ እየሰራን ያለ ነው። ለአብነት አሁን በትግራይ በኢትዮጵያ ብቻ የአፍሪካን ትራንዚሽናል ጀስቲስ ሌጋሲ ፈንድ የሚባል ድርጅት የሰብአዊ መብት ዙሪያ ላይ የሚሰራ ድርጅት ላቀረበው ፈንድ በዚህ ትራንዚሽናል ጀስቲስ ዙሪያ ላይ ለመስራት በኢትዮጵያ ከተመረጥን 2 ድርጅቶች ውስጥ እኛ ትግራይ ውስጥ የተቋቋመው የትግራይ ሰብአዊ መብት ተሟጋች ድርጅት አንዱ ነው። 2 ብቻ ነው ይህንን እድል ያገኘ ነው ማለት ነው። ስለዚህ ይህንን እድልም ይዘን ሌላ ተመሳሳይ ከሆኑ ተቋማት ጋር በጋራ ወይም ደግሞ እኛ የምንሰጠው አስተያየቶች እንደ ግብአት የሚሆንበት መንገድ በጥናትም በምርመራም በእንደዚህ የሰብአዊ መብት አድቮኬሲ ስራ ላይ በመስራት ተጽዕኖ ፈጣሪነታችን የሚቀጥል ይመስለኛል። እግረ መንገዴን አሁን መግለጽ የምፈልገው ነገር እስካሁን ብዙ በትግራይ ውስጥ እንደዚህ የተቋቋመ የሰብአዊ መብት ተሟጋች ድርጅት ስለመኖሩ ብዙ ራሳችንም ለሚዲያም ለህብረተሰቡም ብዙ ተደራሽ ስላልሆንን ይህን ያህል ቅሬታዎች እና አቤቱታዎች እየመጡ ነው ለማለት አይቻልም። በክልላችንም ከክልላችን ውጪ በደል ለተፈጸመባቸው ሰዎች ላይ እዚህ ላይ ምንድነው ብትመረምሩት፣ ምንድነው የሆነ ነገር ብትገልጹት፣ ምን ለውጥ ልታመጡ ነው የሚል ነገር ሊኖር ይችላል። ባይዘው ለውጥ ባንዴ አይመጣም። አንተ የተፈጠረው በደል ሪከርድ እስካደረግከው ድረስ እስከተነተንከው ድረስ ሪፖርት እስካወጣህ ድረስ አሁን መፍትሄ ባይገኝ ራሱ ነገ መፍትሄ ይመጣል፣ እንደ ሪፈረንስ ሆኖ ያገለግላል። የኛ ትልቁ ስራ ይሄንን ነው። ፈጻሚ አካላት የራሳቸው ስራ ይስሩ፣ እኛ ግን የማጋለጥ ስራ ትግራይ ውስጥ እየተፈጸሙ ያሉ በራሳችን የተለያዩ ፖለቲካል የሚመስሉ መደበኛ እንደዚህ የህግ ጥሰቶች ሳይሆን ልክ በማስ ከሰራዊቱ ጋር ከተለያዩ ከማህበረሰብ ክፍሎች ጋር የሚፈጠሩ ለምሳሌ ሰልፍ ሲወጣ ወይ ደግሞ የሆነ ፖለቲካል ፓርቲ ወይ የሆነ የመንግስት አካል እንደዚህ ዲፌም ለማድረግ ነው ተብሎ በሚያስቡበት ጊዜ አላስፈላጊ ተመጣጣኝ ያልሆነ የህግ እርምጃዎች የሚወሰዱበት የፖሊስ የጸጥታ የማክበር በሚመስል ሽፋን ሰዎች ህይወታቸው የሚነጠቁበት ዙሪያ ላይ እኛ ዝም አንልም፣ ሪከርድ እናደርገዋለን። ለሚመለከተው የሰብአዊ መብት ተሟጋች ድርጅቶች ለዓለም አቀፍም ቢሆን የውስጥ ሀገር ላይ የሚሰሩት ነገሮች እናጋልጣለን። መፍትሄው ግን አጠቃላይ ስለሆነ እኛ የምንሰራው ስራም ሌሎች የሚሰሩት አካላት ስራም ስለሆነ በዚህ በኩል መፍትሄ ይመጣል ብለን እንጠብቃለን። ስለዚህ የኛ ስራ ማንኛውም የሰብአዊ መብት ተሟጋች ድርጅት በዓለም አቀፍም ይሁን ሀገር አቀፍ ሊሰራው የሚችል ስራ ሸፍነን በትግራይ ውስጥ መስራት ነው። አሁን የኢትዮጵያ ሂውማን ራይትስ ኮሚሽን ወይ ደግሞ የኢትዮጵያ ሰብአዊ መብት ኮሚሽን የነበረ የቅርንጫፍ ጽህፈት ቤቱ በተወሰነ መልኩ ስራው ያስጀመረበት ሁኔታ አለ። ግን ድሮ ሲሰራ እንደነበረ ስራው እየሰራ ነው የሚል እምነት የለንም። እኛ ሳንሻል አንቀርም ብለን እናስባለን እና በዚህ ነው ብዙ ላይ ለመድረስ የምናስበው ማለት ነው። እሺ አቶ ሐጋዚ እዚህ ላይ ልቀር የሚሉት ነገር ካለ ወይም ደግሞ መልእክት ማስተላለፍ ይችላል። በጣም ጥሩ። አሁን ምንድነው እዚህ ስለ ሰብአዊ መብት አያያዝ ዙሪያ ማክበርና መከበር ዙሪያ ብዙ ማለት ይቻል ነበር። ግን ከጊዜ አኳያም አሁን ማለት የምፈልገው ነገር እንደ ቴሄራን ትግራይ ሂውማን ራይትስ አድቮኬሲ ኔትወርክ እንዳልኩ ከአፍሪካን ትራንዚሽናል ጀስቲስ ሌጋሲ ፈንድ በመተባበር የ1 ዓመት ፕሮጀክት አለን። በሽሬ፣ በአዊ አዲ፣ አዲግራት፣ መቀለ 4 ዞኖች የኢንተርቬንሽን ኤሪያ አለን። እዚህ ላይ ስለ ትራንዚሽናል ጀስቲስ ስለ ሽግግር ፍትህ ጉዳይ ስልጠናዎች እየሰጥን እንገኛለን። የምንሰጠው ስልጠና ለጸጥታ አካላት፣ ለህግ አካላት በዋናነት የአቅም ግንባታ ስራ እንዲህ ስልህ የትግራይ ያሉ የጸጥታ አካላት የህግ አካላት ስለ ሽግግር ፍትህ ምን አገባቸው ሳይሆን ገብቷል አይደለም ዓለም አቀፋዊ ኮንሴፕት እንዲኖራቸው እነሱም የሰብአዊ መብት አጠባበቅ ዙሪያ ላይ ገብቷል አይደለም በመንግስት የሚፈጸም አይነት ጥሰቶች ብቻ ፎከስ ማድረግ ሳይሆን በእነሱ በሚሰሩት የቀን ከቀን የሚሰሩት ስራ ላይም የሰብአዊ መብት አያያዝ ዙሪያ ላይ የተሻለ እውቅና እንዲኖራቸው በኋላ ላይ የሽግግር ፍትሁ ሲነሳ እነሱ የህግ አካላት ስለሆኑ በሽግግር ፍትህ ፖሊሲው ላይ በተለያየ አጋጣሚዎች የሚያገኙት የምክክር መድረኮች ወደ ኢትዮጵያ ተጠርተው በሚሄዱት ሁኔታ ላይ ምናልባት ማስተላለፍ የሚገባቸው የሽግግር ፍትህ ላይ የራሳቸው የሆነ ሚና እንዲኖራቸው የአቅም ግንባታ ስራ እየሰራን ነው። ይህንን በአራቱ ዞኖች እያደረግነው ያለነው እንደየሁኔታው ወደ ሌሎች የክልላችን ዞኖችም ማናሰፋበት ሁኔታ የለም። እዚህ ላይ ደግሞ እንደሌላ የስራ መስክ
በተለይ በጦርነቱ ምክንያት ጉዳት የደረሰባቸው የማህበረሰብ ክፍሎች በተለይ ሴቶችና ህፃናት፣ አረጋውያን፣ ተፈናቃይ የማህበረሰብ ክፍሎች ላይ በጣም የሆነ የተለየ በደል የሚደርስባቸው ዲስኤብል የሚባሉ የአካል ጉዳተኞች ላይ ይህንን የሽግግር ፍትህ በትክክል እንዲረጋገጥ አሁን ባይረጋገጥ ራሱ ለቀጣይ ምን ማስረጃዎች ይዘው መቆየት እንዳለባቸው የሚያስችል የስልጠና ሂደት ለመስጠትም እየተዘጋጀን ነው። እኛ ስራችን በአጭር ጊዜ ውስጥ የምንፈጽመው ስራ ይሁን አጠቃላይ ለረጅም ጊዜ እንደ ዓላማ ይዘን የምንሰራቸው ስራ ላይ ማህበረሰቡ የኛን እንደ ድርጅት እንደ ተቋም በሰብአዊ መብት ዙሪያ ላይ ለምንሰራው ስራ አጋዥ ሆኖ የራሱን የሆነ ድርሻ እንዲወጣ ነው ሀሳባችን የምናቀርበው የምንጠይቀው። የነበረን ቆይታ አመሰግናለሁ። ተመልካቾቻችን ከአቶ ሀጋዚ ጋር የነበረን ቆይታ ይህን ይመስል ነበር። ከሌሎች የዲደብሊው ኢንተርናሽናል ፕሮግራሞች ጋር መልካም ቆይታ እንዲሆንላችሁ ተመኘን።